ይህ የዩቲዩብ ቻናላችን ነው። ይህ ዩቲዩብ ቻናላችን ላይ በጣም በርካታ ድራማዎች፣ ሙዚቃዎች፣ የተላለፉ ፕሮግራሞችን ታገኛላችሁ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያመለጣችሁን ድራማ ታያላችሁ፣ ሙዚቃዎችን ትከታተላላችሁ። ልደታችሁን፣ በርካታ ዝግጅቶቻችሁን በዚህ ዩቲዩብ ቻናላችን ላይ ታገኛላችሁ። ቤተሰብ ስለምትሆኑ እናመሰግናለን። ሁላችሁም የዩቲዩብ ቻናላችን ቤተሰብ እንድትሆኑ ጋብዘናችኋል። ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። የደውል ምልክቷንም ተጫኑ። ቶሎ ቶሎ ፕሮግራማችን ይደርሳችኋል። እናመሰግናለን። ልጆች እንግዲህ ከዚህ ቀጥሎ ምን እንብላ የሚለው ፕሮግራማችን የሚቀርብበት ሰዓት ነው። ምን እንብላ በሚለው ፕሮግራማችን የተጋበዙ ልጆች አሉ፣ እነሱን እንከታተላለን። ፕሮግራማችን ካመለጣችሁ ደግሞ ዩቲዩብ ቻናል አለን። ዩቲዩብ ቻናላችንን እየገባችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልጆች እንዴት ናችሁ? ዛሬ ምን እንብላ በሚል ፕሮግራማችን ሁለት ጓደኛሞች አጠገቤ ይገኛሉ። ያስታውቃሉ። አንድ ትምህርት ቤት ነው የሚማሩት። ሁለቱም ጓደኛሞች ናቸው። ማን ልበል ስምን? ኤልማር። የት ነው የምትማረው ኤልማር? አመራከ። ስንተኛ ክፍል ነህ? ኬጂፒ። ማን ነው ስምህ? ያፌት። ያፌት ማን? ወንደሰን። ስንት አመትህ ነው? 6። የት ነው የምትማረው? አመራከ። ስንተኛ ክፍል ነህ? አንደኛ ክፍል። በጣም የምትወዳቸው ትምህርት ቤት ያሉት ጓደኞች ማን ናቸው? አሚንና ኢዮአብ። የሰፈር ውስጥ ጓደኞችስ? አቡና ኤልማር። ይሄ ምንድነው ያፌት? ሩዝ። ዛሬ እንግዲህ ምንድነው የምንሰራው? ይሄ በጣም የሚገርም ቆንጆ የሚጣፍጥ ብራውን ሩዝ ነው። ከዛ ብሮኮሊን አለን፣ ቲማቲም አለ። በጣም የሚጣፍጥ አድርጌ እሰራላችኋለሁ። ለወደፊቱ ትልቅ ስትሆን ምን መሆን ነው የምትፈልገው ያፌት? መርከብ አብራሪ። በጣም ጎበዝ። መርከቡን የምታበረው ግን ምን ውስጥ ነው? ሰማይ ላይ ነው ውሃ ላይ? ሰማይ ላይ። መርከቡን የምታበረው ለማይቻል ነገር የለም፣ ይቻላል። እሺ፣ በጣም ጎበዝ። ይሄን ታውቀዋለህ ያፌት? ምንድን ነው? ከዚህ ውስጥ እስቲ በጣም የምትወዱት የቱን ነው? ስለዚህ ብሮኮሊን መውደድ አለባችሁ። እስቲ እዚህ ውስጥ ደግሞ ምን ይታያችኋል? እስኪ ንገሩኝ። አይታችሁ? ሎሚ፣ ብርቱካንና ሀባብ። ምን ይላል? ሎሚ ሙዝ ይጣፍጣል። ወደዳችሁት? ይሄ ጤናማ ነው። በቃ የላም በረት። አንድ ሽማግሌና 3 ሰዎች። ሽማግሌው 100 ዓመቱ ነበር፣ ሊሞት ነበር። ከዛ 3 ልጆች የጠራቸው፣ አንደኛው ትልቅ ነበር። ከዛ ትልቁ ልጅ የጠራውና ልጄ ሄድና በዚህ አንድ ብር ቤቱን የሚሞላ ነገር ይዘናል። እሺ። ከዛ ሁለተኛው ልጅ ደግሞ ቤቱን የሚሞላ ነገር ይዘናል ውሻ አለ። ከዛ አንዱ መጨረሻው ልጅ ደግሞ ቤቱን የሚሞላ ነገር ይዘናል። እሺ። ከዛ ሁሉም ወደ ገበያ ሄዱ። አንዱ ልጅ እየሄደ እያለ ሳር አገኘ። አንዱ ልጅም እየሄደ እያለ ቆሎ አገኘ። አንዱ ልጅም እየሄደ ምንም አላገኘ። አሁንም እየሄደ አንድ ነገር ሻማ ገዛ። ሻማ አገኘ። ሻማ ገዛ። ከዛ 3ቱም ወደ ቤት ሲሄድ ልጆች ምንድነው ያመጣቸው ስለው እኔ ሳር ነው ያመጣሁት፣ እስቲ ጎዝጉዘው። ግማሽ ነበር የጎዝጉዘው። ከዛ ቆሎን እስቲ በትነው አለ። እሺ ብሎ ሲበትነው እየበላው ነበር የመጣው። ከዛ ሻማ ይዞ መጣ። ከዛ ጓደኞቹ እየሳቁበት አንተ 3ኛው ልጅ ምንድነው ይዘህ የመጣው አለ። ሻማውን ሲሰካ ብርሃን ሆነ። ስለዚህ ብልሁ ማነው? 3ኛው ልጅ አይደል?
በጣም ሌሎች ነው ሻማ የሚያደርግለት ሲሉ እሱ ግን ምን አደረገ? ቤቱን ሞላው። በምን ሞላው? በሻማ። ሻማው ምንድን ነው የሰጠው? ብርሃን አይደለ? ጨለማ ከነበረ ሻማው ሲለኮስ ቤቱ ምን ይሆናል? ብርሃን። ብርሃን። ለኤልማራ ጨብጭቡለት። በጣም ደስ ይላል። አንተ ደግሞ እስኪ ተረት ንገረኝ። ተረት የላም በረት የሆነ ሽማግሌ ነበር። እሺ። ሲሄድ የሆነ አንበሳ አገኘና አንበሳው ደግሞ ርቦት ነበር። ከዛ ንብ ነዋልና ሮጠና ያዘው። ሰውየው ሽማግሌው በናውና ሮጦ ወደ ቤቱ ገባና በላው ሽማግሌው። እሺ። ከዛ ሮጦ ወደ ቤቱ ገባና ተደበቀ የሆነ ቦታ። የሆነ ሰውዬ መጥቶ ደግሞ አገኝ ቤቱ ሄደና ፈልጎ አገኘው። ከዛ እሱንም ጭማሪ በላው። በጣም ይገርም። አንበሳ ነው አይጠግብም እንዴ? እሺ። ከዛ ሆዱ በጣም ተነፋና ሜዳ ቅጦት ቅልፍ ወሰደው። አጨብጭቡለት ለአፍሪካ ጎበዝ። አንበሳ የምን እንስሳ ነው ሲገሩ? የጫካ ምንድን ነው? አንበሳ የጫካ ንጉስ ይባላል አይደለ? ትምህርት ቤት ስትሄድ በጣም የሚያጓጓህና የሚያስደስት ምን ነገር ምንድን ነው? አፍሪካ ኳስ ትጫወታላችሁ ትምህርት ቤት? በጣም ደስ ይላል። ኤልማር ትምህርት ቤት ስትሄድ ምን ለማድረግ ነው ጓጉተህ የምትሄደው? ኳስ ለመጫወት። ምን መሆን ነው የምትፈልገው? ዶክተር መሆን ነው የምትፈልገው። ዶክተር መሆን የፈለግከው ለምንድን ነው? ሰው ለማዳን። እስቲ እንቆቅልሽ ልጠይቃችሁ። ስሄድ አገኘኋት ስመለስ አጣኋት። ቀበሮም አይደለም። አገር ስጡኝ። ሐረር ሄጄ ምን አጥቼ ሁሉ በእጄ ሁሉ በደጄ ገብቼ ተዝናንቼ በልቼ ጠጥቼ ተንከባክባችሁኝ መልሱ ጤዛ ግን ምንድን ነው እስኪ ንገሩኝ። እንዚዛ ነው የሚመስላችሁ? ጤዛ አይደል? ጤዛ ማለት ሳር ላይ በጠዋት ስንነሳ የሳር ላይ የሚገኝ ጠብታ ምን ይባላል? ጤዛ። ምን ይባላል? ጤዛ። በጣም ጎበዝ። ምን አውቅልህ? ዞሮ መግቢያ ጭራሮ ምንድን ነው? አይ አይኗን ተኩላ ገበያ የምትወጣ መጥረቢያ። አገር ስጠኝ። ካናዳ ሂጄ ምን አጥቼ ሁሉ በእጄ ሁሉ በደጄ መልሱ ባቄላ ነው። ባቄላ አይቶ የሚያውቅ ማን ነው? ዛሬች ምግብ ትቀመሳለች። እስቲ ምግቡን ቅመሱልኝና ምን እንደሚል ንገሩኝ። ማርዬ እንዴት ነው? ይጣፍጣል። ሰላም ኢትዮጲስዬ፣ እንዴት ናቸው? አንድዬ ሰላም ናቸው? ኢትዮጲስዬ እንዴት ናቸው? እንኳን ደህና መጣሽ። አመሰግናለሁ። ዛሬ አትክልትን የሰራሁት ይኸው ደስ ብሏቸው እየበሉ ነው። እስኪ ኧረ ኢትዮጲስ ደስ እንዲላት ብሉ። ወዳችሁታል? ያቸው ኢትዮጲስዬ ሲበሉ በጣም ጎበዞች ናቸው፣ አያስቸግሩም። ትምህርት ቤትም የታሰረላቸው ምግብ በደንብ ጨርሰው ነው የሚመጡት። በጣም ጎበዞች። እኔ ሁሌ እንደምላችሁ ጓደኞቼ የተዘጋጀላችሁን ምግብ የተቋጠረላችሁን የምሳ ዕቃ እርግ አድርጋችሁ መብላት አለባችሁ። በዛ ላይ እዛውም ደግሞ በተለያዩ የመንግስት ትምህርት ቤቶች ደግሞ እዛው ምግብ ይዘጋጃል በሚገባ። ለእናንተ ተብሎ ወላጆቻችሁ ቤተሰቦቻችሁ ያዘጋጁትን ምግብ መመገብ አለባችሁ። ኢትዮጲስ በትክክል አንድዬ። ጎበዝ ልጅ ጠንካራ ሰው ምን የሚሆን ነው? የሚመገብ ልጅ ጠንካራ ነው። የሚያነብ ልጅም ጠንካራ ነው። በአይምሮ ምንም የማይመርጥ ልጅ የቀረበለትን ምግብ በስነ ስርዓት የሚመገብ ደግሞ አንድዬ ወይ በአካልም ደግሞ ጠንካራ ይሆናል። አንድዬ በስርዓት ምግባቸውን እንዲበሉ እመክራለሁ። ኢትዮጲስዬ እንግዲህ ዛሬ ያፌትና ኤልማር እኔ ጋር መጥተው ምግብ ሰርተናል አብረን።
በጣም ደስ ብሎኛል። ስለ ትምህርት ቤታቸው ነግረውኛል፣ ተረት አውርተውልኛል። በጣም ነው የማመሰግነው ስለመጣችሁ። ምን እንብላ በሚለው ፕሮግራማችን ላይ ስለተሳተፋችሁ ከልብ አመሰግናለሁ። ቻው ብለን እንሰናበታችሁ። ይህ የምታዩት እጅግ ያማረ ማዕከል አዲስ ሲኒማ ማዕከል ይባላል። የሚገኘው ከብሔራዊ ወረድ ብላችሁ ዘመን ባንክ ጀርባ ነው። ሁላችሁንም ጋብዘናችኋል። ደረጃውን የጠበቀ የእግር ኳስ መጫወቻ ሜዳ፣ ያማረ የልጆች መጫወቻ ቦታ፣ ከዛም በሲኒማ ማዕከል ውስጥ የኢትዮጲስ አዝናኝና አስተማሪ ዝግጅቶች ይቀርባሉ። ፊልምም ትመለከታላችሁ። ሁላችሁም ተጋብዛችኋል። በአንድ ቀን እነዚህን ሁሉ ነገሮች አከናውናችሁ ትመለሳላችሁ። እግር ኳስ ተጫውታችሁ፣ በዚህ የማረ መጫወቻ ላይ ተጫውታችሁ፣ በሲኒማ ማዕከሉ ደግሞ የኢትዮጲስን አዝናኝና አስተማሪ ዝግጅቶችን ተከታትላችሁ ትመለሳላችሁ። ሁላችሁም ተጋብዛችኋል። ሁል ጊዜ ኢትዮጲስ ቅዳሜ ጠዋት ከ3 ሰዓት ጀምሮ እስከ 6 ሰዓት ተኩል ዝግጅቶቿን ታቀርባለችና ሁላችሁም እስከ 3 ተኩል መድረስ ይኖርባችኋል። ከዛ በኋላ ተዝናንታችሁ የማይረሳ ጊዜን አሳልፋችሁ ትመለሳላችሁ። አድራሻው ሜክሲኮ ከዘመን ባንክ ጀርባ ነው። ጨዋታ ጨዋታ ሻላላላ ጨዋታ ጨዋታ